ምን ትሰራበት ማለት ነው? ክፈጂ ምን ሆነክ ነው? ክፈጂ በእናትሽ ይኸው ይኸው ነይ ይወጣላለው ይሄን ነው የምትወጪው እንዴ? አንተ ወደዛ ሂድ። ነይ አንተ ስነ ስርዓት ያዝ። ራሴ ስነ ስርዓት ነይ። ይኸው ኦኬ፣ ዞር በልኝ፣ እንዳትነካኝ፣ ጫፌ እንዳትነካኝ። ነይ እንተኛ። ጓት በይ። ምንድን ነው ጓ የምትይው? ነይ እንተኛ። ኦኬ፣ ሰው እንዲሰበሰብ አታድርግ። ጌታ እኔ ብሩክ ላይ ልትጮሂ እረፍ። ይሄን ጉድህን ሚፍታ እንዳያይ እግዚአብሔር ላይ እኮ እኔ አልሰማሽም። ነይ ትጮሂ። ምን ያስጮሻል? ምን ያስጮሻል? አይሚ ሚፍታ ሚፍታ አትፍሪ። ሚፍታ ወይኔ ጉድ! የሆነ ነገር ሊያደርገኝ ነው ይሄ ልጅ። እግዚአብሔር እኔ ምን አደርግሻለሁ? ለሊት እኮ ነው እንጂ ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን። እኔ በቃ እየመረረኝ ነው። እንዴት ነው እኔን እንደ እብድ የሚያስቡኝ? አብዷል ምናምን እስከ ማለት ደረሱ እኮ። ኧረ እዛው ጠላቴ ይበድ፣ እኔ ደህና ነኝ። ለማንኛውም ቤተሰቦች ዛሬ የመጣሁት ማለት ነው፣ እኔ እንዴት ነው ሰው ማያምነኝ? ለምን እንዴ? ሰው ባለጌ ሆኗል እንዴ? ጭራሽ ሌላ ነገር የሚያስበው በምን ወይ ነው? እኔ እኮ ከሰውም ጋር ይህ ሚፍታም ተብዮም ጋር ምናምን ከሃይሚም ጋር እየተያዝኩኝ ነው እንዴ? እንዴት ነው ሰው ዝም ብሎ ብልግና ብቻ የሚያስበው? አይምሮ ብቻ ሌላ ነገር የሚያስበው? አብሮ ማደር በቃ ግዴታ ሌላ ነገር ምናምን ይታሰባል። እንዳትሰሚው ሽማግሌ ይላቅ ቅድሚያ ይላሉ። ደግሞ ሽማግሌ ለምን ነው መልከው? እኔ ሽማግሌ ላትመትሉኝ? ከዛስ ልኬስ? ከዛ አብሬ ያለተኛ እኔ ካልታመንኩኝ የምንም ሽማግሌ የለም፣ ምንም የለም። ይኸው ቤተሰቦች ቀበቶ ለሃይሚ ዛሬ አሁን ቀስ ብዬ ሄድባታለሁ። የሆነ አንድ ሰውዬ አለ እዚህ ሚፍታ የሚባል ሰውዬ እንዳይደርስብን እሰጣታለሁ። ወገቧን አስረዋለሁ። ከፈራችኝ ጥበቅ አድርጌ አስረዋለሁ። ያው እኔም ይሁሉ ሱሪ አለ ደራርቤ ነው የሚሄደው በእናንተ ፊት። ይኸው እናክል ከፈራችሁ ማለት ነው። እኔ ራሱ ግርም እያለኝ ነው። ለእኔ በር እስከ መዝጋት ደረሱ እነሱ በር ምናምን እስከ መዝጋት ደረሱ። ጸበል እንውሰደው አሉ። ለምን ሆኖ ጸበል የሚወስዱኝ? እኔ እኮ ግራ ገባኝ። ምን አልኩኝ እኔ? አስቡት፣ እዩት። እንትን ወጥቶብኛል። ሲበርዳችሁ ነጠብ ይወጣ አይደለም? እኔ ሌላ ነገር አስቤ አይደለም፣ ብርዱን ብዬ ነው። ብርዱን ማዛ ነው። አንድ ላይ እየኖርንም ከቅመሜ ጋር አይመጣም ተለያይቶ ማደሩ ነው ያልኩት። እንዴት ነው ማደግፉኝ? ምን ችግር አለው? ከቅመሜ ጋር አብሬያት ባድር። እቺም እኮ በቂ ናት። ባይዘው እዚህ ጋር ብንተኛ ይበቃናል እንዴ? የግድ በቃ ወንድና ሴት አብሮ እሺ፣ ተውት። ወንድና ሴት ምናምን ተውት። ሌላ ዓለም ነው አይደል? ሌላ ነገር ይፈጠራል ምናምን ብሎ ሰው ያስብ። እኔ ብሩክ ነኝ እኮ በቃ እኔ ብሩክ ከቅመሜ ጋር ብተኛ ግዴታ ሌላ ነገር ፈጠራለሁ ማለት ነው። አሁን ቀስ ብለን ቤተሰቦች፣ ካሜራማንም አለ። እሱ ብቻ ነው የተረዳኝ። በቃ እኔ ኑርልኝ፣ በቃ አንተ። እሱ ብቻ ነው የተረዳኝ። ካሜራማን ብቻ ነው የተረዳኝ። እኔ ይኸው ለቅመሜ ይህንን ሰጣታለሁ። እኔ እኮ ወዳታለሁ፣ ባይገርማችሁ እኔ እኮ ወዳታለሁ ቅመሜ። እንዴ በጣም ነው የምወዳት እንዴ። ከፍቷት ምናምን ማየት አልፈልግም። በቃ እኔ እወጣለሁ ስትል እሷ ከምትወጣ ብዬ ነው የወጣሁት። እኔ ግን ደግሞ እኔን ማሳየት አለብኝ። የራሷ ቅመም ወታ ለእኔ ብሩክ መመስከር አለባት። በአደባባይ ነው አይደል ደፍሬ እንደዚህ እያልኩ ያለሁት። እሷም ደፍራ ወታ መናገር አለባት። በቃ እንዴ ስንት ነገር ተደራርገን አይደል? በጣም ብዙ ነገር አድርጋልኛለች። እኔም ብዙ ነገር አድርጌላታለሁ። ሰው እኔ ብሩክ ነኝ። በጣም የምትወደኝ ሰው ናት። እኔም እወዳታለሁ። ስለዚህ ከኔ ጋር ብተኛ ምንም ችግር የለውም። የተረዳችሁኝ አመሰግናለሁ። ቅድሚያ ሽማግሌ ላክ ያላችሁኝ ደግሞ አይ ልክ አይደለም፣ ሽማግሌ መላክ የለበትም አልክም አይመስላችሁም ወይ? ለእኔ ላክልኝ በቃ ሽማግሌ አልኩኝ። በቃ አንድ መፍትሄ ለእኔ ከተላከ ትቼ እንዲምለውን ነገር ትቼ ብርዴን ተቋቁሜ እኖራለሁ አልኳችሁ። ከዛ በብርድ ፍንግር ስለላችሁ ማንን ተጠያቂ እንደምታደርጉ ነው ያላቅላችሁ። ይኸው በብርድ እዚህ በጣም ይበርዳል። እዚህ ብርድ ላይ ፍንግር ብዬ ብሞትባችሁ በቃ
በቃ ያልኳችሁ በቃ ወሰንኩ። አሁን እንዴ አላሳዝናችሁም እንዴ ስታዩ? ቅመሜ እያለች እኔ ለምንድን ነው እዚህ ብርድ የሚመታኝ ብቻዬን? ለምንድን ነው ሰው ባዳ የምታደርጉት? ቅመሜን ብትሆኚ ለምንድን ነው እኔም ባዳ የምታደርጊ እንዴ? እዚህ እኔ ነኝ ያለሁሽ፣ ለእኔም አንቺ ነሽ ያለሽኝ። በቃ እኔ ለብርዱ ብዬ ነው። ሌላ ነገር ምን አሰብኩ? የምታውቁት ነገር አለ? ሚፍታም ተብዬው ቅመሜ የምታውቁት ነገር አለ? የለም። ሴጣን ይገባል። ሴጣን ራሱ ማን ነው ምኞት ላይ የሚገባው? እኔ ጸሎት ሰው ነኝ፣ የፈጣሪ ልጅ ነኝ። ምን አባቱ ይሰራል እኔ ጋር ሴጣን እንዴ? ብርዱን ልበል ብሎ ሊቆልፉብኝ ቁልፌ የተሰበረውን ብቻ ቅመሜ ከከፈተችልን እንገባና በቃ እንደውም እኔ ያለሁበት ስሜት እንዲገባት ቤተሰቦች እኔ ያለሁበት ሙድ እንዲገባት ሻወር ገብተሽ ነው ይላታለሁ። ይበርዳት አይደል? ሲበርዳ መጣ ጥምጥም ቡቡዬ ታለ ብላ ፈልጋ ጥምጥም በቃ ሻወር እንድትገባ አደርጋለሁ። ይመስላችሁም? እኔ ይመስለኛል። ከዛ ይሄው ካላመናችሁኝ ደግሞ 1 2 3 4 ሱሪ ደርቤ እገባለሁ። የሚጋ 4 ሱሪ ደርቤ ፏላለሁኝ። ያበደ አይደል? ያበደ ነው። እንዴት ነው ማትረዱኝ? እንዴት ደግሞ ወይኔ ግን ከሴት ጋር አድሮ ይሆናል ብለሻል። ለካ ሴት ጋር ሄዶ ይሆን ምናምን ብለሻል። እኔ ምን እሰራለሁ ሴት ጋር ምን እሰራለሁ እኔ? አንቺ ከኔ ጋር አታርም ስላልሽኝ እንጂ የሚያሳድረኝ የምፈልግ ነው ይመስልሽ? ወይ ጉድ! ለማንኛውም ይሄ ልጁ ልክ አይደለም፣ ጸበሉ ሰዱ፣ ታሞታል የምትሉ ሰዎች ረፉ። እኔ ደህና ነኝ። ወንድና ሴት አብሮ ማደር እንደሚችሉ ማሳየትም እፈልጋለሁ። ግዴታ ደግሞ ወንድና ሴት አብሮ ማደሩ ማለት በቃ ደግሞ ይኸው እያመመኝ ነው። ጨጓራ የራሱ ንዝድ ነው ያልኩት። ይጋፋኛል ዶርዜ ሰውዬ በቃ ይጋፋኛል። ምን ያክላል በእናታችሁ? እያስጨነቀኝ እኮ ነው በእናታችሁ። እኔ በእናንተ ፊት በቤተሰቦቻችን ፊት ይኸው አንዱን እደርባለሁ። በአይሚን ፊት እንድታምነኝ ደርቤ ሄዳለሁ። ያስፈራችሁ ይህ ልጅ ዚፕ ይፈታል ብላችሁ ነዋ። ይኸው የሁሉ ዚፕ ፈትቼ ስራ ፈት አይደለሁም መቼም አይደለ? ይኸው እኔ ለእናንተ ምን እንደማለት ይኸው 2 ይቀረኛል፣ እደርባለሁ። ወጠረኝ ይኸው 2 ደርብ። ይሄ ሁሉ የምጥረው እኮ የኔ ማንነት እንድታዩ ነው። እኔ ከሀይሚ ጋር ማደር እፈልጋለሁ፣ ከእሷ ጋር መሆን እፈልጋለሁ። እኔ እዚህ እኔና ቅመሜ እየተዋደድን አብረን እየኖረን ለምን 2 አልጋ ይኖራል ባልኩን ሁሌ የተደረሰው አይደል? ይኸው 1 ደረብኩ፣ ሌላ ይቀራል። እናንተን ለማሳመን እኮ ነው። በቃ እኔ ከቅመሜ ጋር ነው፣ ሌላ ነገር አይደለም የምፈልገው። በቃ ሌላ ነገር አይደለም። ይህን ብርድ እቅፍ አድርጋኝ ምናምን ማለፍ ነው የምፈልገው ነው ያልኩት። በቃ ይህንን አልሰማም ካላችሁ ሌላም አለም ሄዳለሁ። እኔ አልሰማችሁም። እንድታምኑኝ የትም ጦሮንጦስ እገባለሁ። እኔ አይመለከተኝም። ተናድጃለሁ። ሁላ የማታ ልብስ ገዝቼ መምጣት ነበረብኝ ለቅመሜ፣ አዲስ ልብስ። ከዛ በቃ ባታ ልብስም ችግር የለም የማታውን ልብስ ነው ያልኩት። ወይኔ ጨጓራ እኔ ያሳረሩኝ እኮ በቃ አሳረሩኝ። እንዴት እኔን አይረዱኝም? እንዴት እኔና ቅመሜ አይደል? እኔና ቅመሜ ነው ችግር ያለብን። ስለዚህ ለምን ይሄ ሰውዬ ለምን ይገባብኛል? እኔ አልመታት እችል ልጅ እኔ አላስገድዳት አላስጨንቃት እንዴ? ምን አልኩ እኔ? ምንም። አብረን እንደር ቅመሜ፣ እኔና አንቺ አንድ ቤት እየኖርን ለምን ለየብቻ እንኖራለን ባልኩ እኔ በዚህ መሀል ለምን 4 ልጆች ይፈጠራሉ እንዴ? እኔ ብድነኝ እንዴ? እና አላቅም እንዴ? ዝም ብዬ 4 ልጅ ይፈጠራሉ? አልፈማ ይኸው
እናንተን ለማሳየት ይኸው ግብድዬ ሰውዬ ሄደላችኋለሁ። 4 ሱሪ ለብሼላችሁ። መቼም ሰይጣን ከ4 ሱሪ አልፎ ይፈታተነኛል ብዬ አላስብም። እኔ እናንተ ካሰባችሁ እንግዲህ ሰይጣኑ ጋር እንተያያለን። ግን ያው እንደዚህ ስል ደግሞ ቅመም ይሽ ብለኝ ከእሷ ጋር እንደምተኛም ተስፋ አደርጋለሁ። አያሳዝን እዚህ ወይ ትምጣና ትደር በቃ እዛ። እሺ ከደበራት እኔ አልጋዬ ላይ እንድትሰቀል አልፈልግም ብላ ካሰበችና ከደበራት እኔ እዚህ ተኛለሁ፣ እዚህ አብረን ማለት ነው። ደስ ይለኛል እንደዛ ቢሆን። ሌላም ከፈራች ሌላም አለም ዳሬ ይኸው ከፈራች ወገቧን ጥብቅ አድርጌ ያስርላታለሁ። ሱሪ አስለብሻ ነው እንደው ማስተኛ ጥብቅ። ከዛ እኔ ይህንን ፈትቼ እናንተ ሰዎች ግን እኔ ግን ማመን አለባችሁ። በቃ ይህ ሁሉ ዘመን እንዴት አታውቁኝም? ማመን አለባችሁ። እናንተ እኮ ፈቅዳችኋል ኦልሬዲ። ግን ሽማግሌ ላክና ወግ እያላችሁ ነው። ፈቅዳችኋል። የኛ ቤተሰቦች ግን ሽማግሌ ተልኮ ምናምን ፕሮሰሱን አስቡት። ግዴታ ሽማግሌ ደግሞ ተላከ ማለት እኔ ከቅመሜ ልጅ እፈልጋለሁ እንዴ? እኔ ሽማግሌ ተላከ ገባች፣ ከሚ ጋር እንገባለን፣ ከዛ እንቀጥላለን ምናምን፣ ከዛ ምን ይመጣል ልጅ። ይሄ ግን እኔ ምንም ላድርግ እኮ አላልኩም። ለምንድን ነው ማትረዱኝ? እኔ ምንም አልፈልግም እኮ ነው ያልኳችሁ። እኔ ከሚ ጋር ተቃቀፍ መተኛት ብቻ ነው። እኔ ቅፏን ነው የምፈልገው ነው ያልኳችሁ። ለሌላ ነገር አይደለም፣ ለብርዱ ነው። በርዷችሁ አያውቅም? ያውቃል አይደል? ያውቃል። ስለበረዳችሁ ያውቃል። ስለበረዳችሁ ያውቃል ምን ማለት ነው? በርዷችሁ ስለሚያውቅ ታውቃላችሁ፣ ትረዱኛላችሁ። እናንተ ራሱ እንዴት ነው የምታስቡት? በጣም ከምትወዱ ሰው ጋር አብራችሁ እየኖራችሁ ምናምን አብራችሁ ካላደራችሁ አደብራችሁ። ሁሉም ሰው ባለጌ ሆኗል። አይምሮ ምን አይነት ሙድ ላይ እንዳለ አላውቅም። ወደ ሌላ ነገር ይወስዳል። ምን አይነት ምንም የለም እኮ ሌላ ነገር በቃ ምንም ወደ ሌላ ነገር የሚያስኬድ ምንም የለም። እኔ ሌላ ነገር እንኳን አልፈልግም። እኔ የሃይሚን እቅፍ ነው የምፈልገው። ለምን አትረዱኝም? ተባረክ ካሜራማን። በቃ አንቺ ብቻ ነሽ ዋና። በቃ ተመቸሽኝ እንዴ? እኔ ምንም አልኩ። በቃ ከሃይሚዬ ከቅመሜ ጋር በቃ ትልተኛ። እኔ ደግሞ ስለምወዳችሁ ነው ካሜራ ይዤ ምናምን የእኛን ሁሉን ነገር ስለምታውቁ ነው ይዤ የምመጣው ወደዚህ። እንዲህ ተዳፈሬ ወጥቼ እንኳን እያልኩኝ እንደዚህ እያልኩኝ አታግዙም። ሰውን አግዙ። በቃ በእናንተ ቢሆን እኮ ታውቁታላችሁ። ቢያንስ አኩርፋችሁላ ምናምን ሌላ ችግር ልፈጥሩ ይችላላችሁ እንዴ? በዚህ ዘመንና አቅፎ የሚተኛ ሰው ተገኝቶ ነው? ያውም ወንድና ሴት ሆኖ ተገኝቶ ነው? ተመስገን። እንደዚህ አይነት ሰው አለ ይባላል እኮ። ሌላ ነገር የሚያስብ ንጹህ ልብ ያለው ሰው አለ ይባላል። እኔ አንዳንድ ደግሞ እንደማያውቀኝ ሆነ ሌላ ዓለም ውስጥ ገብቼ እኔ እንድታምኑኝ 4 ሱሪ ለብሼ እንኳን መጣሁ እኮ። በቃ ከዚህ በላይ ምን አይነት መስዋዕትነት ልክፈል? አልቆርጠው እንዴ? ከዚህ በላይ ምን አይነት መስዋዕትነት? እኔ ቅመሜን ብቻ ነው የምፈልገው፣ ሌላ ነገር አልፈልግም አልኩኝ። አልሰማ አላችሁ። ይኸው እስቲ ዛሬ ደግሞ ሱሪ ደራርቤ ልሞክረው። በማታ አልወጣሁም። በቃ ቅርዝዝ ብዬ እያጉረመረምኩ ነው ያልኩት። ሲበርድ በቃ በቀን በጠራራ ፀሐይ ሐሩር ፀሐይ ሆኖ ይበርዳል። ቤቱ ነው መሰለኝ በጣም ይበርዳል። ከዛ ሀሳብ እኮ ነው የመጣልኝ። ለምን ከቅመሜ ጋር ላርም ብዬ ምናምን ሀሳብ መጣልኝ። እዛ ብዙ ጣርኩ። ሁሉም ሌላ ዓለም ነው፣ ሌላ ሀሳብ ነው የሚያስበው፣ ሌላ ነገር፣ ሌላ ዝም አልኩ። እዛ ሰው ሱሪ ምናምን ደራርቤ ደግሞ ላሳያችሁ ነው። እሱን ቢ ካለ መቼም ቆርጬው አልመጣም። ወይኔ ቅመሜ አንቺ ያለሽኝ ብዬ ደስ ብሎኝ በውስጥ ያስቤ መጨረሻ እኮ ነው ሁሉ ችግር ያመጣው። በቃ ቢስቲ በቃ እኔ እንዳሳብ ነበር ጥሩ ከመሰለሽ በቃ እንቅልፌ ራሱ መጥቷል እኮ። ግን ያለ እሱ አልሆንልኝ። ምን እንደነካኝ እኮ ያለ ቅመሜ አልሆናለኝ። በቃ ቆይ እኔ አላሳዝናችሁም? ግን እናንተ እንዲህ በብርድ ስሰቃይ ቅመሜ እያለች እኔ አላሳዝናችሁም?
እሷስ ብትሆን እኔ እኮ እየበረዳት ነው አውቃ ነው ጥምም ስትል ሌላ ነገር ቢፈጠር እሱ እኔ እስካሁን ትማሩበታላችሁ ብዬ ተናግሬያለሁ። ካሜራ ደብቄ ምናምን ነበር የምመጣው አይደለ ያልኩት አይደለ። አሁን ያለ ካሜራ አውርቻት ቢሆን ምናምን ቁጭ አድርጌ በደንብ በቃ ሳምኛት ቢሆን እሺ ልትልኝ እንችላለች። በቃ ሳምኛት ምናምን ቢሆን ምናልባት ልትልኝ እንችላለች። ግን ደግሞ አይመጣውም እንደዚህ። እኔ ላልቅስልሽ ደግሞ አለቀሻር። እኔ እኮ እንድታለቅሽ ምናምን ለምን እንደማትረዳኝ። እኔ ከሀይሚ ጋር መጨቃጨቅ መጣላትን ፈልጌ አይደለም። እኔ ወዳታለሁ። አይ ጨጓራ ያፈላል። ናፍቃ ነው አይደል? አንተም ሀይሚ ማለት ግን ሀይሚ ጭቅጭቁ ናፍቆ ነው ጨጓራው መሰለኝ። ግን ቤተሰብ እኔ በቃ ቅመሜን ነው የምፈልገው። እኔ ምንም አልፈልግም። እንዲህ እያልኩኝ ካልተረዳችሁኝ እሺ የቱ ጋር ልከፈልሽ? ምን ላድርግ? ምንም ማድረግ እኮ አልችልም። ለማንኛውም ከካሜራማን ጋር ቀስ ብለን ቅመሜ ጋር እንሄድና እንኳክተን ያለውን ነገር እናሳያቸዋለን። እሺ ካለችኝ እንደውም ሙሉ አዳሩን ምናምን እንዳለ ካሜራ ተደቅኖብን እናድራለን። በቃ ግልግል። ችግር ካለ ከሰሱኝ አልኩኝ እኮ በቃ። እንዴ ከኔ በላይ ቅመሜን አትቀርቧትም እንዴ? ማናላት? እኔስ ማናለኝ? እኔ ቅመሜን በደንብ ነው ማቃት። በቃ እኔ ለእሷም ለራሴም ብዬ ነው አብረን እንሆን ያልኩት። ሰው እንዴት ነው ግን ይበልጥ እንወዳጅ ይበልጥ አብረን እንሁን ባለ አበደ የሚባለው ሌላ ነገር ላይ ነው ምናምን የሚባለው። ይሄ እኮ አይባልም፣ ልክ አይደለም። ይሄ አይመጣም እንዴ። አውቃለሁ ልጆች ነን ገና ነን ምናምን እንደውም ልጆች ስለሆንን ጥሩ ነው፣ ጥሩ ነው። በጣም እንማራለን። በጣም ማገናዘብ ያለብንን ነገር ማገናዘብ አለብን በብዙ ነገር አይደለም። አሁን በዚህ እድሜ ልጅ ቢመጣ አዶን ነው እኔ እንጃ አይመስላችሁም? ገና ብዙ ማስተካከል ያለብን። እንዲህ እኮ የምፈቀው ለእናንተ እንትኔን ለመናገር እኮ ነው። በቃ ምን እንቅልፍ እየመጣ እንዲህ እየጣርኩ ነው። እኔ እንድታምኑኝ 2-3 ሱሪ እየለበስኩ ነው እንዴ። እኔ ምን ላድርግሽ ከዚህ በላይ? እኔ ግን እኔን አለማመኑ አናዶኛል። በቃ አላ አስይዞኛል። ይህም ሰውዬ ለምን ሰይጣን ይገባል በመሀላችሁ ምናምን ሲል በቃ ተናድጃለሁ። ልክ አይደለም፣ አይሆንም። ለማንኛውም ቤተሰቦች አሁን ቀስ ብለን ቅመሜ ጋር እንሄዳለን። ካሜራማንም አመሰግናለሁ ከጎኔ ስለሆንክ ስለተረዳይ ምናምን ይመቸ። በቃ ቅመሜ ጋር እነዚህን ሁለቱን እንድታምኑኝ እናንተ እንድታምኑኝ አንድ ደረብኳ። አሁንም ይኸው እነዚህንም ቅመሜ ጋር ሄጄ ደርብላችኋለሁ። በቃ ታዩታላችሁ ሁሉንም። እኔ አንድ እንሁን ያልኩት ከሀይሚ ጋር ሌላ ምንም እንሁን አይደለም። እኔና ቅመሜ ይበልጥ እንቀራረብ ነው ያልኩት። እንዴ ይወት እስቲ ከአራት ከንፋስ የሆነች አልጋ ናት እቺ ራሱ ትበቃናለች አልኩኝ። በቃ ተጣበንም እንደው ሙቀት ይፈጥራል። እኔ ለሌላ ነገር አይደለም ለብርዱ ነው። ለሷ እምላታለሁ እንደውም ሂጂ የኔ ጨጓራ ነገር ግን ይሁን ወዲፍጭው። ለማንኛውም ቤተሰቦች አብረን እንሂድ። በቃ ቅመሜ ጋር በጣም ወዳችኋለሁ። እሺ እኔም በክፋት ምንም እንዳታስቡ። በቃ እኔ በክፋት ምንም ነገር አላደርግም። በቃ ይሄ የሆነ ሌላ ነገር የሚያስበው ወደ ደርቲ ነገር የሚወስደው ማይንዳችሁን ቀይሩት። ወደ በጎ እስቲ ወደ ጥሩ ውሰዱት። እኔና ቅመሜ አብረን ምናምን ወደ ጥሩ ነገር ውሰዱት እስቲ። ወሰዳችሁታ ያበደሉ እንዴ? እንደዚህ እንቅልፍ መጥቷል። ማታ ደግሞ በቃ እንዲሁ ነው በቃ እያሰብኩ የተኛሁት። እንዴት ቅመሜ እኔን አታምነኝም? እንዴት ሌላ ነገር ታስባለች ምናምን እያልኩኝ ነበረ እና እሱ ነገር እያሳሰበኝ እንቅልፍ አልተኛውም። ለዛ ነው መሰለኝ። ለማንኛውም ቅመሜ ጋር እንሂድና ይኸው እንግዲህ ይህንን ታምነኛለች ብዬ ተስፋ አድርጋለሁ። እንዳልኳችሁ ከዚህ ሁሉ ነገር አልፎ ሰይጣን ይፈታተናል ማለት ዘበት ነው። እንደዚህ አይነት ነገር ደግሞ የምናስብ ልጆች አይደለንም። ታውቃላችሁ፣ ለብዙ ነገር ትምህርት ለመስጠት የምንሞክር ሰዎች ነን።
በዚህም ነገር ብዙ የምትማሩበት ነገር አለ፣ ልብ ብላችሁ ካያችሁት ማለት ነውና ይመቻችሁ። ቴንኪዩ በጣም ቅመሜ ጋር እንሂድ። እወዳችኋለሁ። ቻው። ይህ ካየን ችግር ነው፣ ይመጠብጣል። በራሴ ቅመምም ሊከለክለኝ እኮ ነው። አላበዛውም እንዴ ሄሚ? ክፈችው በእናትሽ። እንዴ ክፈችው። ይህ ሁሉ ልብስ ደራረብኝ። ክፈቺ ክፈቺ በእናትሽ። አንቺ ደግሞ ምን ሆኛለሁ? ና ካሜራ ተደቅሎ ነው እሺ የምናድረው። ስሚኝ እኔ መሩኛል በእናትሽ። አንቺ አልበረደሽም? ይሄን ነው የምትሸሽኝ? እኔ እኮ ለአንቺ አስቤ ነው። አንቺ ዳብድ ነው እንደምፈልጊው። ይኸው እያንጋጥ ድምፄን ይዞታል ብርዱ። ለምንድን ነው የምትፈሪ? ለምንድን ነው? እኔ አሳይሻለሁ። ለምንድን ነው የምትፈሪኝ እኔን? እኮ አታምኚኝም። እኔ ብሩክ እኮ ነኝ። አንቺ ራሱ ምን ሆነሽ ነው? ብሩክ እኮ ነኝ። ወይኔ አትጨቃጨቅ። አሁን ስሚኝ ሀይሚ፣ ይኸው በእናትሽ ሁለት ልብስ ነው የለበስኩት እኮ። ካላመንሽ ነው ከአንቺ ጋር አድር ነው የመጣሁት። ይኸው ሶስተኛ ደርባለሁ። ከዛ ሴጣን ነው ይፈታተናል ያልሽኝ። በጣም ተቀልዳለህ አንተ። ሴጣን ይፈታተናል ያልሽኝ። ሴጣን ከነዚህ አራት ሱሪዎች አልፎ ከተፈታተነኝ እኔ ብሩክ አይደለም። እውነቴን ነው። ታብደሃል። በቃ ምንድን ነው ማብደው? እንዲህ አትበይኝ። እኔ ላንቺ ብዬ ነው። ሱሪ ምንድን ነው የምትደራረበው አንተ? እና እኔን አላምን አልሽኛ። አላምን ካልሽኝ ገና አይደለም ሱሪ ምንም እደርባለሁ። እሺ የምትደርበው ለምንድን ነው? እንድታምኚኝ። ለምንድን ነው ማምን? እንዴ ሱሪ በደረበ ነው እንዴ? እና ታዲያ ከዚህ ሁሉ ምን እፈጥራለሁ? እኔ አላምን ካልሽኝ አይመለከተኝም። በጣም ትቀልዳለህ። ለማንኛውም ምን ይወጣልሃለሁ? ይሄን ነው የምትወጪው እንዴ? ይሄን ነው የምትወጪው? በዚህ እና እዚህ ልታድር ነው እንዴ? አዎ ወራለሁ። ይኸው አንቺም ከፈራሽ ነይ፣ ተነሽ ሩኬ፣ ተነሺ፣ ነይ። አንተ ወደዛ ሂድ። ነይ አንተ ስነ ስርዓት ያዝ። ራሴ ስነ ስርዓት ነይ። ይኸው ምን እያደረክ ነው? ይኸው ፈርተሽኝ አይደለም? አልገባኝም። ምን እያደረክ ነው? ፈርተሽኛል እኮ። ለምንድን ነው ቀበቱን ታረግልኝ? ይሄንን አይፈረዱ ከዚህ ልታተርፈኝ ማለት ነው። ሰሪ ከዛ እኔ ብሩክ ይሄንን አልፌ ችግር ከፈጠርኩ ይሄው ሶስቱ አንተ ዞር በል ወደዛ። እጭ የምንም ወደዛ የለም። ከኔ ጋር ታረያለሽ። ይሄ ተረገመ ልጅ እንዳይነሳ እሱ ነው የሚበጠብጠው። በማያገባው እየገባ ኧረ ወደኩኝ። ወይኔ የት ነው የምትሄጂው? በእግዚአብሔር አታድክመኝ። እኔ እኮ የምለፋው ከአንቺ ጋር ለማደር ነው። ታካብጃለሽ እንዴ? አብዳችኋል እንዴ? ምንድን ነው የምናብደው? አይገባም እባክሽ። ይኸው እኔ እንተኛ እንደውም እኔ እኮ ሌላ ነገር አስቤ አይደለም ሀይሚ፣ ብርዱን አልቻልኩትም። ይበርዳል እኮ ረፍ፣ እንዳትፈነዳ። እንደዚህ አትልበስ። ለአንቺ ብዬ እኮ ነው። አልሰማልሽኝ። እኔ እንደዚህ ብትለብስም ከኔ ጋር አትተኛም። ለምንድን ነው የማልተኛው? ስለማትተኛው። ለምን እንዴ? ያለ እኔ ማን አለ? ብሩኬ ዞር በል፣ እግዚአብሔርን ዞር በል። አረ ልብሱን እንዳትቀደው። በቃ ይሄው ቤተሰብ፣ እኔ ካሜራ ይዤ የምመጣው እኮ እንድታምኚኝ ነው። ከፈለሽ ካሜራ ቁጭ ይበልና 24 ሰዓት እንተኛ። ከዛ እኔ ብሩክ ከማቀፍ ውጪ አንድ ነገር ባደርግሽ የመጣው ይመጣል። እንደፈለግሽ ክሰሽ።
ይሄን ለምን ፈታሽው? አንተ ጤነኛ አይደለም። እኔ ጤነኛ ላይ ለምን ፈታሽው? አይደለም እኔ ላይ እየቀለድክ ነው። ምንድን ነው የምቀልደው? ሀይሚ ለምን ፈታሽው? ቀበጡ ለምን እንደዚህ የሚያቀብጥ? በጣም እየቀበጥክ ነው። ይሄ መቅበጥ ነው እንዴ? አንተ ስነ ስርዓት አይኖርም እንዴ? ብሩኬ ዞር በልኝ፣ እንዳትነካኝ፣ ጫፌ እንዳትነካኝ። ነይንተኛ ጓት ላይ ምንድን ነው ጓምትዩ? ነይንተኛ ጮሄ ሰው እንዲሰበሰብ አታድርግ። ጌታን እኔ ብሩክ ላይ ልትጮሂ እረፍ። ይሄን ጉድህን ሚፍታ እንዳያይ እግዚአብሔር እኮ እኔ ብሩክ ላይ ልትጮሂ እኮ እሱ እንዳይሰማ አይደል እያንሹካሹ እኮ የምመጣው። ልጅ ነው የምታኝኝ። እንግዲህ አንተ ስነ ስርዓት ይኖር አና ይወረዛ ችካ አትበል። መች ነው የምታምኚኝ? እሺ መች ነው የምታምኚኝ? ብላችሁ አበደ አላችሁ አይደል? አዎ አበደ። ልታሳብዱኝ ፈልጋችሁ ነው። ማምነማ ሽማግሌ ስትልክ ነው። ስለምን ሽማግሌ ልክ እስከዛ ከላኩማ ትወልጂልኛለሽ ነው ትላለች እንዴ? በጣም ትቀልዳለህ። ወድሽን ግዴታ ነው እንዴ? ከላኩኝ በጣም 10 አይነት ወሬ እያወራ ነው። እየቀበጣ ስለምን 10 አይነት? እኔ ሽማግሌ ላኩኝ ማለት ምንም አላደርግሽም። ከላክሽ ግን እንደፈልግሽ አይደለም። እኔ ሽማግሌ ከላኩ አብረን አንተኛም እያልክ ነበር አይደል? ምንም አላደርግሽም አልኩሽ። ግን እኔ አሁን ሀይሚ ለምንድን ነው ማትሰሚኝ? እኔ ለምን አትሰሚኝ? ክላስ ቁልፍ ስጠኝ። ለምን አንተ ቤት ሂጅ ልተኛ። ነይ እንተኛ ብለህ እንዴ? አንተ እዚህ ደር እኔ ስለመጣሁ እኮ ነው። እኔ እዛ አድራለሁ የምልህ። እኔ እኮ ሀይሚ እኔ በርዶኝ ነው። እኔ ላንቺ አስቤ ነው። ለምንድን ነው ማትሰሚኝ? ዞር በል እንዳትነካኝ። እረፍ ሀይሚ እረፍ። ብሩኬ ጌታን እረፍ። ስሚኝ እንጂ ራሴ ስነ ስርዓት እንዴ ስሚኝ እስቲ። ቀስቅሰሻል እኮ እኔ ብሩኬ በእግዚአብሔር ዞር በል። ሰው ግን ለራሱ ሲባል እንዴት ነው የማይሰማው? አንቺ ከኔሽ ከኔቲ ማመቶ ላይ ሲጀመር ያሸንጉልኝ ከመጣ በኋላ ነው እዚህ ያፈላሹሽ ያሸንጉልኝ ከመጣ በኋላ ነው። እሰይ ማንግዘዋል እኮ በዚህ ቀየርሽኛ። እኔ እኮ ረፍ ስነ ስርዓት እኮ ነው እንተኛ። አንተውን አስቀምጥ ደግሞ ለምን እኮ ዞር በልልኝ ከፊል አይደለም እንተኛ። እኔ አልሰማሽም ነኝ ዛሬ አትጩይ። ምን ያስጮሻል? ሀይሚ ሚፍታ አትጩይ ሚፍታ ወይኔ ጉዴ! የሆነ ነገር ሊያደርገኝ ነው ይሄ ልጅ። እግዚአብሔር እኔ ምን አደርግሻለሁ? ለሊት እኮ ነው። ምን አደርግሻለሁ? እሺ እኔ ልቀቀኝ። አንተ ደግሞ በእናትህ እየመጣህ ህይወቴን አትበጥብጠኝ። ስለምን ማህበር ነው የምታወሪው? የለበሰውን ሱሪ እግዚአብሔር ቀበቶ ምንድን ነው? አታምኑኝም ማለት እሱ ቤት መጽሐፍ ቅዱስ አለ። አታምኑኝም አይደለም? መጽሐፍ ቅዱስ አታምኑኝም ማለት እኔ ከእሷ ጋር ነው ማድረው። ይኸው ሌላ ነገር ታደርጋለህ አልከኝ። እኔ አራት ሱሪ የለበስኩት ሴጣን እንዳያፈታትነኝ ነው። ያፈታትናል አላልክም? ምን ያስቃል? አንተ ትቀልዳለህ እንዴ? ወይስ ተቆርጬው ልምጣ? ሚፍታ በእናትህ እኔ ለምንድን ነው የማትረዱኝ? እኔ እሷን ነው የምፈልገው። እኔ ምንም አልፈልግም። ሰዓቱ ነው ካላ ምን አገባኝ? ጎረቤት ማንም ይረበሽ። እኔ ምን አገባኝ? አይሚ ለምን ይሻትኝም? አንተ አብደሃል። አዎ በቃ አብደሃል ነው አምጥተህ አብጃለሁ። ሚፍታ በእናትህ አንተ ለምን ትመጣለህ? እኔ ቀበቶ ያመጣሁት ማለት ነው። ከዚህ እንኳን ከፈራሽ ላስርላት ወገቧን። እረፍ እንዳትነካኝ ብሩኬ። አላህ ተሞላው። እኔ እኮ ሌላ ነገር ፈልጌ አይደለም። አይበርድም ሚፍታ? ይበርዳል። ብርድ ልብስ እንደተከለተኛ እኔ አልፈልግም። እኔ ያኔ ነው የምፈልገው። ቡት እኔ በእናትህ ልቀቅኝ። እኔ ሁሉ ነገር አድርጌ አታምኑኝም? ሁሉ ልብስ ለብሼ አታምኑኝም? ሃይሚ እሱን ተይው፣ እሱ አያገባውም። ምንድን ነው ብሩኬ? በአላህ ቦዝ ልቀቅኝ። ወይ እኔ አልወጣም ከዚህ ቤት። ሚቡስ ለምን አልቀኝም? አያገባም። ምንድን ነው የምትሰራው? ሰው ልገለኝ ነው። ልባር እኔ አንቺን ነው የምፈልገው። ለምን አትሰሚኝ? ይሄ ሁሉ መስዋዕትነት ከፍዬ እንኳን አታምኚኝም? ይኸውሉ ሱሪ ለብሰህ ትመጣለህ እንዴ? ሱሪ ነው ችግር ይላል መሰለኝ። እግዚአብሔር ትፈልጋለች። አውቃ እኮ ነው እንዴ? ምን እንዴ
ባፈልግ ለምን ከፈችኝ? ኦኬ ደግሞ ያለንተኛበት አፈር ትፈልጋለች። ጎረቤት እየረበሽ ነው ብሩኬ። አንተ ይኸው እስካሁን ሰላም እያወራን ነበር። አንተ ስትገባ ነው ይበጠበጥ። እሺ ሰላም አወሩ። ውጣ እሺ ውጣ። እኔ ከሱ ጋር ላወራ ሚፍታ ወዴት ነው የምወጣው? እኮ እኔ እንደወጣ ታዲያ እኮ ብሩክ ነኝ ነኝ እንደዚህ ያድራለሁ እያለ ነው። ጀመር ያሸንጉልኝ ከመጣ በኋላ ነው በዚህ ቀየረችኝ። እሰይ ብሩኬ ምን አንቀልቅሎ ነው የገዛሁልሽ? ድብልብል ሀይሚን የሁሉ መስዋዕትና ከፊ እሺ ቆይ ልቀቀኝ ለአምጦ ከይኝ ልቀቀው። አንድ ምን አታምኑኝም አይደለ? ልጁ አብዷል። በእግዚአብሔር የሆነ ሰው ጥራ። በእግዚአብሔር አብዷል። ሚፍታ እኔን አብዷል። ሀይሚ ጠበል እንውሰደው። እኔን አብዷል። እሺ ልቀቀው። ይኸው በዛ ላይ ምን ካላችሁ ይኸው አልፈልግም አልፈልግም። ዞር እጁን ያዝልኝ እንሰራው። እሺ አራንቺ ነው እንደዚህ አይነት ቀልድ አትቀልዱ ከኔ ጋር። ራሳችሁ ናችሁ ያበዳችሁት። እሺ አብዷል አትበሉ። እዛ አላት ይሄ ልቀቁኝ። ሀይሚ ረፊ እንጣ እንደዚህ አይነት ቀልድ አትቀልዱ እንጂ አንቺ ረፊ ሀይሚ ኧረ በእናትህ ልቀቀኝ። ምን አቃጣሪ ነህ? ምን አቃጣሪ ነህ? ሊነክሰኝ ነው። ምን አቃጣሪ ነህ? አልነክስህም። ተበጠሰ ሚፍታ እንጂ የምን አቃጣሪ ነህ? እረፉ። ምን አይነት ቀልድ ነው? ለምን አትሆኝም? ሰበሩ የመጋረጃ ይኸው በጀርባ የሰበራችሁ እንደ እሺ ምን ልገሉኝ ነው እንዴ? አንተ የሆነ አቅም አለ ሲጀመር ልገሉኝ ነው ወይ? ምንድን ነው መንገድ ልጉኝ ባካችሁ። ትጃጃላላችሁ። ማነው እየተጃጃለ ያለው? ሁላችሁም። እኔ ከሀይሚ ጋር ልደር እኮ ነው ያልኩት። መብት አይደለም ከአንቺ ጋር ማደር። ብሩኬ ይኸው አላምን አልሽኝ እኮ ይኸው ላስርልሽ ነው ቀበቶ እራሱ። እሺ እንትኑ እኔ አንቺን ብዬ በመጣሁ ልሄድ ያልኩ ቀን ግን እሄዳለሁ። እሺ የት ነው የምትሄደው? አይደለም ይኸው አሰርኩ ቀበቶ። እሺ ነው ታው ይኸው አሰርኩ። እሺ ብታስር ዚፑን ነው። እሺ ስጋው ይኸው ዘጋለሁ። አያው ከዚፑ እንዳይዘጋ አድርገው ነው የመጣው። በእናትህ አንተ በእናትህ አታቀሳሰር። በእናትህ ዞር ዱጣ። እኔ አልወጣም ሀይሚ እንዴ አልወጣም። እኔ ከአንቺ ጋር መተኛ ነው የምፈልገው። ወይኔ ይፈላል። እኔ አንቺን ባልኩኝ ሀይሚ አንቺን ባልኩኝ ምን ላደርግሽ ነው ያልኩት? አንቺ ደግሞ በራት ትፈጭ ካሁን በኋላ እሺ ውጣ ነው አንተ አሁን በእናታችሁ እሺ ወደ ሩንኪ እኔ አልሄድም። እሺ እኔ ጋር ነው ሩንኪ አልፈልግም። እኔ ከአንተ ጋር ምን አለኝ? እኔ አታቅፈኝ፣ አታሞቀኝ፣ ልቀቀኝ በእናትህ። እኔ ሀይሚን ብቻ ነው ፈልገው በቃ እንዴ ከዚህ በላይ መስዋዕትነት ምን ልክፈልልሽ? አራት ሱሪ ለበስኩልሽ በዚህ ማለት አራት ሱሪ ስለሳል ሞቃብሽ እኔ እሷን ነው የምፈልገው። እንዴ ምን የምን አቃጣሪ ነህ አንተ? የምን አቃጣሪ ነህ? ሂድና የሚያሞቅን ፈልግ። ሂዱታ በማይመለከታት ትግባ። አራት ሱሪ ለበስክ እኮ አትቀመጥ ነው ያረል እንዴ? ሰው አልጋ ነው እንዴ? በእናትህ አይመለከትም። እንዳትመታቱ ረፉ። አትንካኝ በቃ እንዴ! ምንድን ነው ችግር የምትለው? ምንድን ነው መቀስ ብትሆኑ? በእናትህ ዞረል ውጣ። አልወጣም። እንተኛ። ወይኔ ብሩኬ፣ ወይኔ ጉዴ! አይ በቃ አንቺ ሱሪ ነው ከፈትኩለት ማለት ነው። ይቅርታ ዲኔ መስሎኝ ነበር። የምን አቃጣሪ ነው ጭራሽ? አሁን እኔ ስሚ እኔ አንቺን ባልኩ ነው። አይ አልጋው ላይ የፈለከው እኔ አይሚን ነው። ለምን መሬት ላይ አንተኛም? ከፈለገች እኔ እሷን ይቀዝቅዘኝ። እኔ እሷ ካለች ይሞቀኛል እኮ ነው የምላችሁ። እንዴት ነው ባለጌ የሆናችሁት? እንዴት ነው የምታስቡት? ለእናንተ ብዬ ሁሉ ነገር ታጠቀ መጣሁ አይደል? እሷ ጋር ምን ትሰራለህ አንተ? እኔ እሷን ነው ምን አገባህ ስለሷ? ነገርኩ እኮ ሰውዬ። ራስን የነቀልከው ሄድና የምትፈልገውን ፈልግ። ለምንድን ነው የምታቃጥረው? ቅመሜ እኔ አንቺን ባልኩኝ ከኔ ጋር መጣላት ነው የምፈልገው? ነው ምንድን ነው የምትለው? ፈልገ ነው ኦኬ። ለምን አታውቅም? ሚፍታተው እኛ ዙቲ ልጅ አብራን ልጅ ተው አንቺ ብሩክ ነው እንደዚህ አትበኝ። ጸሎት እኔ ይከፋኛል እንደዚህ አትበኝ። በቃ ይከፋል እንዴ ብሩክ? እኔ ከእንቅልፌ የተነሳሁ እባክህ እኮ ሂድና ተኛ። እኛ አልቀሰቀስንም ማለት አንተ እንዳትነሳ ብዬ ቀስ ብዬ እኮ ነው የመጣሁት። ብሩኬ በእናትህ እኔ ዝልል ብሎ ይመጣል። ብሩኬ በእናትህ የትኛው ሰዓት አደጋ አንተ? እሺ እናንተ እዚህ መተኛ ነው ፈልገው። እኔ ከሷ ጋር እዚህ መተኛ ነው ፈልገው። ከሷ ጋር እዚህ ነው ፈልገው። ምን ቤት ነህ አንተ? የምን አቃጣሪ ነህ? ከሷ ጋር የትም ጉድጓድ የሚሆን እኔ አንቺን ነው እኮ የምፈልገው። እኔ አንቺን ነው የምፈልገው። ብሩኬ ሃይሚን አንቺን ነው የምፈልገው። አትሰሚኝም? አንቺን ባልኩኝ
እሺ ልቀቀኝ። እኔ አሻንጉሊቱ ደግሞ የምታሰኝ ነው። ጠላቴ እሱ ነው። ምን ቤት እናንተ የምን አቃጣሪ ነህ? ልቆለፍብኝ ነው። የምን አቃጣሪ ነህ? እኔ ሚታ የሚባል ልጅ ማለት ነው እከሰዋለሁ፣ ይወጣል ከዚህ ቤት። እሺ እኔ እንዲህ ተጨንቄ መጥቼ እንደ አስወጣት አይደል ልጅቷ። እሺ ምን ላድርግሽ? እኔ አንቺን ባልኩ ምን ላድርግሽ? እኔ እሺ ምን ይበርደኛል። እኔ ጥፋቴ ነው ሲጀምር። ጭራሽ አብዷል ምናምን ትላለች። ቦዳ ትናገረኝ። ከኔ ጋር መጣላት ነው አንተ የምትፈልገው? ብሩኬ ወዲያ ነው ገባ። ከኔ ጋር ነው መጣ። እኔ እሷን ነው የምፈልገው። አይመለከትም። ብሩኬ እባክህ አታስቸግር። እኔ ምን አስቸገርኩ? እኔ እናንተ እኮ ናችሁ ነገሮችን ወደ ሌላ የምታዞሩት እንዴ። በዚህ መታችሁኝ እኮ ጀርባኝ። ወይኔ ብሩኬ ነው ወዲያ ነው ገባ። አልሄድም። ምንድን ነው የምትፈልጉት? ልጅቱ ስተኛበት። እሺ ከኔ ጋር ከተኛ ካላስተኛ አትፈልግም? እሺ እሷ እኔ አትፈልግም። እንዳነከኝ ነገ ከዚህ ቤት አታገኙኝም። እሺ አልወጣም። እዚህ ነው የምተኛው። እሷ ትተኛ። አበዛችሁ በጣም። እሷን ባልኩ ምን አገባኝ? ምን አገባኝ? ጠረግ በል። ታስፈራራኛለህ። የምን አቃጣሪ ነህ አንተ? አንተ ለምን የራስህን ዋጣች ፈልገህ ብርድህን አታልፍም? እኔ በረደኝ ነው ያልኩት። አራት ሱሪ እንድታምኑኝ ነው። ሴጣን ያሳስታል አላችሁኝ። አረ ሴጣን ከአራት ሱሪ ካለፈ ቆረጠዋለሁ እኔ። አራት ሱሪ አሁን ሲጀምር እኮ ጨጓራዬ ምናምን እያሳመማችሁኝ ነው። በእናታችሁ ጨጓራማ ያለ ጭራሽ የሰው ጨጓራ እያላትክ እኔ መች ላትኩኝ? አንተ እኮ ነው በማያገባ የምትገባው። አንተ ሃይሚ ነህ፣ አንተ ሚፍታህ ነህ አይደል? ሂድና ተኛ በቃ። አንተ ብፈልግ ነው አንተ ጋር አልመጣም እንዴ? የራስህ ጉዳይ ነው። እንዴት እኔ ራሴ ህይወቴን እንድኖር አትተውኝም እንዴ? እኔ ቅመሜን ነው ፈልገው ቅመሜን ስጡኝ። ጭራሽ በራሴ ሰዎች ይላሉ እንዴ? ይመጣል። እሺ ከዚህ በላይ ምን ላድርግ? ቤተሰብ ምን አራት ሱሪ ደረብኩ፣ ቀበቶ አመጣሁላት ለሷ ወይስ በማስቲሽ አጣብቄው ልምጣ? ሁሉን ነገር ወደ ሌላ አንድ ቀና ማሰብ የለም። እንደማርኔ በዚህ እወጣላችኋለሁ። ዝም ብላችሁ ማረጉ ከማስቲሽ ያለፈ ነገር ምንም የለም። እኔ በማስቲሽ ለጥፌላችሁ ይሄዳል። ሰው እንዴት አይረዳም? እንዴት ቅመም እኔን አትረዳኝ? እሺ ይሁን ምናምን ሌላ ነገር እንዳታስብ ብዬ ካሜራ አመጣው፣ ሁሉ ልብስ አመጣው ምናምን። ወይኔ ቅመም ከኔ እኔን ካላመንሽ እንግዲህ ፈጣሪ የምታምኙን ይስጥሽ። እኔ ምንም አልልሽ። እኔ በርደኛል፣ አብረን እንሆን ያልኩት አይደል? የምን ሌላ ይሄ ደግሞ ይሆናል በመሀል ትልቅ እያለ እዚህ በጠብጠር ራሱን አይፈልግም እንዴ? በማይመለከት ወርዱ ይላል። እኔ ቅመም ያለችን ብዬ ነው እዚህ እንትን
አራት ልብስ ለብሶ መጥቶ አይታመንም። የምርም እኔ ራሱ ያበርኩ እየመሰለኝ ነው። አበደ ሲሉ የምር ያበርኩ እየመሰለኝ ነው እኔ ራሱ። እኔ አንቺን ባልኩት ታፈያለሽ። ምን እንደሚሻለኝ ያላችሁ ምን እንደማደርግሽ ያላችሁ በቃ አንቺ እኔ እንዳይበርደኝ ያልኩት በዚህ ጊዜ አንቺ ቢካልሽ እንግዲህ ፎቶሽ ያሙቀኝ እንደሆነ ያለው ከፎቶሽ ጋር ተኛለሁ እኔ ከሞቀኝ ስልኳንም ጥላ ነው ሄደችው። እንዴት ግን እኔን አታምነኝም? በዚህ እንዴ ምን ልሆንሽ ከዚህ በላይ ለአንቺ ለማ ተቆርጬዋለሁ ማለት ነው። Papa